በጣም መስመሯን እየሳተችና በጣም ትልቅ ስህተት እየሰራች ነው ያለችው። ብላ ብላ ደግሞ የሀይሚ ቤተሰቦች መኖሪያ ቤት ጋር ሰው ልካ ሀይሚን አስጠርታ ከባድ የሆነ ማስፈራሪያና ዛቻ ለሀይሚ መልእክት ስልካለች ማለት ነው። እንዲሁም ደግሞ አልባሌ የሆኑ ቃላቶች ሀይሚ ምርር ብሏት ሰልችቷት ተስፋ ቆርታ ብሩኬን እንድትተው የሚያደርግ መልእክቶች ነው የላከችው። እሱም ምንድን ነው? በቃ እስከ መቼ ልጅ ካለው አባት ጋር ትኖሪያለሽ? አይበቃሽም ወይ? ተስፋ አትቆርጭም ወይ? ለምንድን ነው እድሜሽን የምታቃጥዪው? ሴት ልጅ ነሽ እኮ ከዚህ በላይ ለምን ጊዜሽን ታቃጥያለሽ? በጊዜ ብትተይው አይሻልሽም ወይ? በጊዜ ከዚህ ነገር ብትወጪ አይሻልሽም ወይ? አይነት መልእክት ነው። በጣም እንደ ሴት ልጅ ይከብዳል እውነት ለመናገር ንግግሯ፣ የላከችው መልእክት ምናምን በጣም ነው የሚያበሳጨው፣ በጣም ነው የሚያናድደው ማለት ነው። ግን ደግሞ ሀይምዬ በዚህ ልክ እሷን ደስ እንዲላት ድጋሚ አልቅሰሽ ለእሷ ደስታ መፍጠር አልነበረብሽም። የምሬን ነው የምልሽ። አይሰማሽም እያልኩ አይደለም። በጣም ነው የሚያስከፋው። እንኳን አንቺን እኛን አናዶናል በጣም። ግን ደግሞ ይሄ ነገር በቪዲዮ ራሱ ብትቀርጹትም እንኳን ራሱ ቢያንስ አሁን ላይ መጫን አልነበረባችሁም። የሆነ አለ አይደለ ዲኤንኤ ውጤቱ ታውቆ ምናምን በቃ የብሩክ ልጅ አለመሆኑ እንደታወቀ ካወቃችሁ በኋላ ይህን ቪዲዮ ብትጭኑት አሪፍ ነበር ብዬ ነው የማስበው። ምክንያቱም ያንቺን እንባ በጭራሽ ለእሷ ማሳየት አልነበረብሽም። ምክንያቱም የምትፈልገው ይሄን ነዋ። እሷ እኮ የምር ልጅ ኑራት ከብሩክ አይደለም። እሷ አንቺን ምርር አድርጋ በዛም በዚህም በቀኝም በቃ ያለሽበትን በእርግጠኝነት አንቺ ወይም ስትገናኙ ስትቀጥሯት ከኋላችሁ ሰው ይዛ መታ አብራ በቃ እየተከታተላቻችሁ ነበር ማለት ነው። ከእናንተ ጋር ጉዳዩን ስጨርስ የት እንደሆነ ቤትሽ እየተከታተለች ነበር ማለት ነው። ይሄ በጣም ድፍረት ነው። እግዚአብሔርን የቤተሰብ ቤት ድረስ ሰው ልኮ ማስፈራሪያ፣ ዛቻ፣ መልእክት መላክ ማለት በጣም ድፍረት፣ በጣም የሆነ ገብቷቸዋል። ከኔ በላይ ማንም የለም ከህግ በላይ ነኝ አይነት ነገር ነው እና በጣም ነው የሚያስጠላው ድርጊቷ። እግዚአብሔርን አሁን ይህን ነገር ነገ የሀይሚ ወንድሞች ሲሰሙ እንደገና ሌላ ጸብ፣ ሌላ በቃ ልጅቷ በጣም ከባድ የሆነ መስመር ነው የዘረጋችሁ። በነገራችን ላይ ቤተሰብ የምር ማለት ነው ወይ በቃ ለቀው ሀገሩን ወደ ቤታቸው ቢመጡ ይሻላል። ቤታቸውን እራሱ ካልቀየሩ አዲስ አበባም ያው አጅሪት እኔ ማወቅ ከፈለግኩ በአንድ ስልክ ጥሪ ነው የማውቀው ያላችሁበትም ብላለች፣ ታስታውሱ ከሆነ ከዚህ በፊት ማለት ነው። እና በህግም መሄድ ካለባቸው እያደረገች ያለችውን ነገር ቤተሰቧ ቤት ድረስ አስጠርታ ማስፈራሪያ፣ ዛቻ ማስደረጓ ራሱ ልክ አይደለም። በዛን ሰዓት ደግሞ ቢያንስ ያን ሰው ቪዲዮ እንዳትቀርጹ ሀይሚ ላይመጣላት ይችላል። የሆነ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል ብላችሁ ዝም ብላችሁ ምናልባት ስልካችሁን ሳትይዙ ዘው ብላችሁ ልትወጡ ትችላላችሁ እንጂ ማስፈራሪያ የላከውን ሰው ቢቀረጽ ጥሩ ነበረ፣ ለማስረጃ ማለት ነው። ለወደፊታችሁ ግን አንዳንዴ የሆነ ብልጥ ሁኑ፣ እስኪ ብልጥ ሁኑ። ሀይሚም ብሩኬም ጓደኞቻቸውም ማለት ነው። ልጅቷ በጣም ብልጥ ናት። ቤተሰብ ምን ማድረግ እንዳለባት እያንዳንዷን ነገር በቃ ቀምራ በቃ ተውና ልቧ ላይ አትማስቀምጠዋለች። መቼ ምን ማድረግ እንዳለባት እያንዳንዷን ነገር። በነገራችን ላይ ብቻዋን አይደለችም፣ ይሄን እመኑኝ፣ ብቻዋን አይደለችም። ምናልባት ወይም ብሩክን አፍቅረው ያላገኙት ሰዎች ወይ ደግሞ ሀይሚን አፍቅረው ያላገኟት ሰዎች እነሱ ከጀርባዋ በገንዘብ እያገዙ እሷ ህይወታቸውን እንድትበጠብጥና ሀይሚና ብሩክን እንድትለያያቸው እያደረጉም ይመስለኛል፣ እውነት ለመናገር እንጂ የምር ከብሩኬ ልጅ ቢኖራት በዚህ ልክ በክፋት አትሄድም ነበረ። በቃ አለ አይደለ እንደዚህ አታደርግም ነበር፣ እውነቱን ስነግራችሁ። ምክንያቱም የምር የልጁ አባት ቢሆን በዚህ ልክ እሱን ማስቀየም፣ በዚህ ልክ ጓደኞቹን ማስቀየም፣ በዚህ ልክ ብዙ ነገር ረዥም መንገድ መሄድ አይጠበቅባትም ነበር። ምክንያቱም ነገ የልጅ አባት ነው። በቃ ለልጅ ቢያንስ ለእኔ ባል ባይሆነኝ እንኳን ከዚህ በኋላ ለልጅ ግን ጥሩ አባት ሆኖ ልጅን በጥሩ ሁኔታ እንዲያሳድግልኝ በቃ እንደዛ አይነት ነገር አስተሳሰብ ይመጣ ነበር ከአይምሮዋ ማለት ነው። ግን ምንም ልጅ የሚባል ነገር የለም። ቤተሰብ ልጅ ይኸውላችሁ ወይ እህቷ ወይ ወንድሞቿ ወይ የጎረቤት ልጅ አምጥታ እየተወነችባት ነው ልጅቷን ማለት ነው። እንግዲህ እነዛ ቤተሰቦች ደግሞ ታውቃላቸውን የኢትዮጵያ ኑሮ ውድነት አላ ገንዘብ ከተከፈላቸው ለአንድ ሰዓት ለሁለት ሰዓት ቪዲዮ ልስራባት ብላ ተቀብላቸው ትሄዳለች። ምን ችግር አለው? ይሰጧታል። በተለይ ቤተሰብ ከሆነ ችግር እንደውም ይዛላቸው ነው እንዴ ማለት ስራ ሊኖር ይችላል። አንዳንዴ ሰራተኛ የሚቀጠረው ለምንድን ነው? ልጆች እንዲይዙ የቤት ስራ እንዲያግዙ ምናምን ነው አይደለም? ስለዚህ ልጅ የሚይዝ ሰው ደግሞ በጣም ተፈላጊ ነው፣ በጣም ወሳኝ ነው ታውቃላችሁ። እና
እንኳን አይደለም ለተወሰነ ሰዓት እንደዚህ ይዛላቸው ብትወጣ እርግጠኛ ነኝ ሰዎቹ እንኳን ተከፍሏቸው ብር ይቅርና በነፃም ቢሆን ይሰጧታል ልላችሁ ፈልጌ ነው። እና ሀይሚዬ በጣም የተከፈውበት ዛሬ ማልቀስሽ ያኔ ሆስፒታል ያኔ ወርቀሽ ፌንት ነቅለሽ ወርቀሽ ሆስፒታል የገባሽ ጊዜ ያለቀሽው እንባ ለዩ ያ ይበቃ ነበረ። በዛ ይበቃ ነበረ። የምሬ ነው። ከዛ በኋላ ያንቺን እንባ ድጋሚ ራሱ ማየት አንፈልግም ነበረ። የምር ማለት ነው። ያ እንባ የመጨረሻ በህይወትሽ የመጨረሻ እንባሽ ነበር መሆን የነበረበት። የምሬ ነው። ማንም ሊረሳው የማይችል ከአይምሮ በላይ የሆነ እንባ ነው የዛኔ ያለቀሰችው። ሁላችሁም አይተው ሁላችንም ነን ያለቀስን የዛን ቀን የእሷን እንባ አይቶ እንደዛ ስትሆን አይቶ መቼም ያላለቀሰ ሰው አለ ብዬ አላስብም። በዛን ወቅት ድጋሚ ያንቺን እንባ ማየት አንፈልግም ነበር። ግን አንዳንዴ የሰው ልጅ ያው ስሜታዊ ስትሆኑ ሲከፋችሁ ምንም እንግዲህ በዛ ልክ እንኳን እሷን እኛንም ከፍቶናል። ግን እንደምንም ተቆጣጥረሽ ስሜትሽን ቪዲዮ መጫን አልነበረበትም። እንባሽን ማየት አልነበረባትም። መፍራትሽን ማሳወቅ አልነበረብሽም። ገብቶሻል? የልብ እየተሰጣት ነው። ያም ተነስቶ ኧረ ልጅቷ ኃይለኛ ናት፣ ኧረ ልጅቷ ብልጥ ናት ስለምትባል በቃ የልብ እንዴት እንደሚያረጋት እንዴት ከቢኒ ጋር ራሱ ዛሬ እንዴት ሲያረጋት እንደነበር አይታችኋል። ከነ ፍፄ ጋር ዛሬ እንዴት ሲያረጋት እንደነበር አይታችኋል። ሁሉንም አግሬፊስ ሆና ነው በቃ ምን ታመጣላችሁ? እስኪ ሞክሩኝ፣ እስኪ ወንድ ናችሁ፣ ከዛ የማመጣውን አሳያችኋለሁ ነው በቃ። እኔ እንጃ ወንድ ልጅ ራሱ በዚህ ልክ ሰውን ሲያስፈራራ ሲዝታ አይቻል አቅም። የምር ነው የምላችሁ። እቺ የሆነ መንፈስ አለባት ወይ ደግሞ ከኋላዋ ሆኖ ዛሬ ይሄን ትያቸዋለሽ በቃ አላ አግሬሲቭ ሆነሽ እንደዚህ ተናግረሻቸው ነው ብሎ ከጀርባዋ የሚያስገድዳት ወይ ደግሞ የሚያስፈራራት ሰው አለ ወይ ደግሞ ይሄ መከረኛ ገንዘብ በቃ በሱ ተገዝታ ነው ማለት ነው። እኔ አላቅም። በጣም ከባድ ናት ልጅቷ። እንኳን ቦታ ሰጥታችኋት እንኳን ተፈርታ ይቅርና እንዴት እኔ እንጃ። እኔ ግን በጣም ተናድጃለሁ ዛሬ ሀይሚ በማልቀሷ። ቤተሰብ አልዋሻችሁም። ምክንያቱም ይሄ ግልጽ ነው የእሷ ፍላጎት ድሮም እናውቀዋለን። ልጅ ኑሮ ሳይሆን ሀይሚን ምርር ማድረግና ከብሩኬ መለያየት፣ ብሩኬንም ብስጭት አድርጎ ከሀይሚ ጋር ያለውን ህይወት እንዲያቋርጥ ማድረግ፣ በቃ ህይወታቸውን እንዲኖሩ አለማድረግ ነው የእሱ ዓላማ። ገብቷቸዋል። አሁን በትክክል የምር ልጁ የብሩክ እንደሆነ እርግጠኛ ከሆነች ቢያንስ እንኳን ሰው አይታገስም እንዴ? ዲኤንኤ ውጤቱ እስከሚቀበል እንዴ? የምሬ ነው የምላችሁ። እኔ እነ ፍፄ ቅድም ቪዲዮ ሲለቁ በጣም ተናድጄ ነበር። እንዴ እነዚህ ደግሞ ምን አስቸኮላቸው? እነ ናቲም ቪዲዮ ለቀው ነበረ። እነ ፍፄም ቪዲዮ ሲለቁ ምን አለ ቢረጋጉ። እንደውም እኔ በሀይሚ ቤት ላይ ብላይ ይመጣሉ ብዬ ነበር ያሰብኩት፣ ሀይሚና ብሩክ ማለት ነው። ዛሬ ማናቸውን ቤት ቪዲዮ ይለቀቃል ብዬ አላሰብኩም ነበረ። ነገር ግን ቅድም እነሱ ሲለቁ እንዲህ ለምን አይረጋጉም ግን ቪዲዮ ቢያንስ ውጤቱ እስከሚመጣ ምናምን ብዬ ተናድጄ ነበር። ለካ እነ ቢኒና እነ ቤኪና እነ ፍፄ ለካ ሀይሚ ጋር ማስፈራሪያ እንደደረሰ ስለሰሙ ነው እንደዛ እሳት ጎርሰው እሷን የጠሯት ማለት ነው። እና አልገባኝም ነበረ። እኔ ሀይሚ ቪዲዮ ስትለቅ ነው የገባኝ። ኦኬ ለካ ለዚህ ነው እነሱም ተናዶ የመጡት። እኔ እኮ ለምን አይረጋጉም? ለምን በጎን ልጅቷ ጋር የሆነ የልብ እንዲሰማት የሆነ ነገር ውጤት የማስቀየር ምናምን ሂደት የሆነ እንደዛ እንድታስብ ለምን ያስደርጓታል አይነት ነገር እያሰብኩኝ ነበረ። እና በእርግጥ የምርመራውን ትናንትም ነግሬያቸዋለሁ። የምርመራው ሂደት አልተመቸንም። ምክንያቱም እሷ ወደኋላ ቀርታለች። ሲገቡም እንግዲህ ከብሩኬ ጋር ነው የገቡት። ታውቃላችሁ። ምናልባት የብሩኬ ፀጉር ፍሪዝ ነው ከኋላ ፀጉሩን እሱስ ይሆናል ቀስ አድርጋ ከኋላ ሳባር ጋር አንዷን ፍሪዝ ቆርጣ ለዶክተሩም ሰጥተው ሊሆን ይችላል ከራሱ ከብሩኬ ላይ ማለት ነው። እንግዲህ ብሩኬ ደም ሰጥቶ እንደወጣ ነው እንዳየነው ከሆነ። እሷ ግን ፀጉር ትስጥ፣ ጥፍር ትስጥ፣ ደም ትስጥ፣ ምራቅ ትስጥ ከልጅቷ ምንም የምናውቀው ነገር የለም። የብሩኬን የሆነ ነገር ቆርጣም ሰጥታም ሊሆን ይችላል። የምናውቀው ነገር የለም። ብቻ የአሁኑ ውጤት ምንም ይሁን ምን ለምሳሌ የብሩክ ልጅ ነው እንኳን ቢባል አናምንም። መቼም ነው ማናምነው። መቼም እስከ ጥግ ድረስ ይሄ ነገር ተሄዶ እውነታው ተፈልፍሎ እስካልወጣ ድረስ ማለት ነው አናምንሽም። እዩ ማንም አያምንሽም እውነት ለመናገር። ምክንያቱም በጣም አደገኛ ልጅ ነሽ አንቺ። ብዙ ነገር ማድረግ የምትችይ ልጅ ነሽ ምንም ማለት ነው። እና ሁኔታሽ፣ ድርጊትሽ የክፋት ብቻ ነው። እና ሀይሚ እባክሽ ተረጋጊ። በቃ ብሩኬ የሚልሽን ስሚው፣ እመኚው። በቃ እመኚው። ፍቅር እኮ እምነት ነው አይደለ እንዴ? እመኚው። በቃ ምንም አይመጣም። ለምን ሲባል ነው አንቺን ትቶ ወደ እሷ የሚሄደው
እንዴ? ሰው እኮ 4 5 ልጅ ወልዶ ተለያይቶ እየኖረ ነው አይደል እንዴ? ምን አሰጋሽ?